ህይወታችሁን ለመቀየር የውስጥ ጦርነቶችን አሸንፉ። ኩን ረጁለን ርጅለሁ ፊ ሰራ ወሂመቱሁ ፊ ሱረያ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ሐስና ቻናል ቤተሰቦች እንግዲህ ህይወታችሁን ለመቀየር የሚጠቅሙ ነጥቦች የሚለው ርዕሳችን ክፍል 12 ደርሰናል። ክፍል 11 ላይ ወደ አዲሱ ህይወታችን ለመግባት ቀድመን ማስተካከል ያሉብን ብዬ የጠቀስኩት አንደኛ ጌታችንን አምፀን ከሆነ ምን ማድረግ አለብን ጠቅሻለሁ። ሁለተኛ ደግሞ ሰዎችን በድለን ከሆነ ማለት ነው። እነዚህ ሁለት ነገሮች ናቸው የተጠቀሱት። ክፍል 11ን ያላያችሁት ካላችሁ ብትከታተሉ ትጠቀሙበታላችሁ። የዛሬው ጋር የተያያዘ ስለሆነ ማለት ነው። ዛሬ እንግዲህ ወደ ራሳችን ነው የምንመለሰው ማለት ነው። ጌታችን ጋር ያለውን ካስተካከልን፣ ሰዎች ጋር ያለውን ካስተካከልን እንግዲህ ራሳችን ጋር ያለውን ደግሞ እናስተካክላለን ማለት ነው። ራሳችንን ልክ እንደ ወታደር ሆነን መመርመር አለብን ማለት ነው ውዶች። የህይወታችን ኃላፊ እኛው ራሳችንን። ሰዎችንም በደልን ራሳችንን በደልን ወደ ማንም የምናስጠጋው ምንም ነገር የለም። እና ዛሬ ወደ ራሳችን ነው የምንመለሰው። ተከታተሉኝ እንግዲህ ዘና እያላችሁ ደስ በሚል ቦታ ማለት ነው። ኩን ረጁለን ይላሉ አረቦች። ሰው ሁን። እንግዲህ ረጁለን የሚለው ወንድም ብቻ አይጠቀልልም ማለት ነው። ወንድም ብቻ የያዝ አይደለም፣ ሁሉንም ያካትታል። ኩን ረጁለን ሰው ሁን። ሪጅለሁ ፊት ሰራ፣ እግሩ መሬት ላይ የሆነ ይህ ማለት መሬት ላይ የሚችለውን ሁሉ የሚያደርግ የሚጥር ሁሉንም ሰበብ የሚሞክር ማለት ነው ውዶች። ምንድነው ወሂመቱ ፊት ሰራ የሚለው ፊት ሱረያ የሚለው ሂማው ደግሞ ከፍ ያለ የሚመኘው ከፍ ያለ ነገር ነው ማለት ነው መመኘት ያለበት። እኛ እኮ ጀነትን እንኳን ፍርደውሰል አዕላን ጠይቁ ነው ያሉና አይደለ ነብያችን ሰለላሁ ዐለይሂ ወሰለም። እንኳን የዚችን ምድር ቀሪ ማለት ነው ቀሪ የሆነችውን እና ከፍ ያለ ነገር መመኘት አለብን። እስከ ዛሬ ድረስ እዚች ምድር ላይ ስንኖር ሰውን እየተከተልን ነው የኖር ነው። ይሄ ማለት ሰዎች ሳዑዲ ሲመጡ አየን፣ ሳዑዲ መጣን፣ ሲያገቡ አየን፣ አገባን። እየተከታተልን ነው የኖር ነው። እኔ ምንድን ነው የምወደው? እኔ ማን ነኝ? የእኔ ግቤ ምንድን ነው? ሲጀመር ህልም የሚባለው ነገር ምን እንደው እኮ አናቅም። ብዙዎቻችን እሱን አናቅም። ሳዑዲ ሄዱ፣ ሳዑዲ ሄድን፣ አገቡ፣ አገባን። በቃ እንደዛ ነው ህይወታችን። ስራ ጀመረ የሆነ ሰው እንትናን አዋጥቶታል እኔንም ያዋጣኛል ነው አይደለም። የሱ እኮ የሱ የተለየ ነው፣ የኛ የተለየ ነው እንትናችን ማለት ነው ውዶቼ። እኔ እሱን ያየሁት ነገር ከሌላ እህቴ ስትሰራው ያየሁት ነገር እኔም እንደሷ ለስራ ብል ያ ነገር የኔ ፈኔ ላይሆን ይችላል ማለት ነው። የእሷ ፈኗ ነው። ፈኗ ስለሆነ ብትደክም ብትታመም ምን ብትል ከባድ እንኳን ቢሆን ቀሎ ነው የሚታያት። የራሷ ፈኗ ነው ያጀማ። የኔ ግን ፈን አይደለም። ስለዚህ እኔ የኔ ፈን ሆነ እኔ የምለይበት ነገር ምንድን ነው ብለን ከህይወታችን መዘን ማውጣት አለብን። ተከታይ መሆን የለብንም። ገብቷችኋል? የህይወታችንን መሰረት ማንም እንደወሰነልን ማንንም ተከትለን አይደለም መመስረት ያለብን። ማንም አይደለም ሊመሰርትልን የሚገባው ማለት ነው። እኛው ራሳችን ነው። በዚያ ነገር ስኬታማ ሆንም አልሆንም ማለት ነው። የህይወታችንን ቁልፍ ለማንም ልንሰጥ አይገባም። ይህን ስላችሁ ደግሞ አመፀኛ ሁኑ፣ ከማንም ምክር አትስሙ፣ አትማሩ ምናምን እያልኩ አይደለም። ምክር መስማት ግድላል። ነገር ግን በመጨረሻ የራሳችንን ውሳኔ ነው መወሰን ያለብን በህይወታችን እንጂ የሰዎችን አይደለም። እኔ ድሮ ሰዎችን ልወሰንላችሁል ነበር። ያ ወይሊ እኔ የወደድኳቸው ሰዎች ሱብሃንአላህ ራሳችንን በፈተሽን ቁጥር ብዙ ጥፋቶችን ነው የምናገኘው። እና እኔ የወደድኳቸውን ሰዎች እኔ ካልወሰንኩላችሁ፣ እኔ ያማረኝን ካለበሳችሁ፣ ይሄ እኮ እነሱን ማጨናነቅ እነሱን መግደል ነው ብዬ ነው የማምነው በአሁኑ ሰዓት ማለት ነው። እና ለሌሎችም ለመወሰን አንሩጥ፣ እኛም ማንም እንዲወሰንልን አንሞክር ማለት ነው። አንፈልግ። ምክር መጠየቅ አለብን። አዎ የዛንም የዚህን ምክር ሰምተን በመጨረሻ ግን ልባችን ያረፈበትን እኛ የወደድነውን ነገር ነው ማድረግ ያለብን። ገብቷችኋል ውዶቼ? እሺ ውስጣዊ ወሂመቱ ፊት ሰማይ የሚለው እንግዲህ ከፍ ያለ ነገር መመኘት አለብን ማለት ነው። طيب ወሂመቱ ፊት ሰራ ምንድነው? ሪጅለሁ ፊት ሰራ ወሂመቱ ፊት ሱረያ ብለናል አይደለ? እግሩ መሬት ላይ ሂማው ደግሞ ሰማይ ላይ በቃ ከፍ ያለ ነገር መመኘት። እኛ እኮ አይደለን የምናደርገው በነገራችን ላይ ሀያል ጌታችን እኮ ነው። ጠይቁኝ እሰጣችኋለሁ ብሎናል አይደለ?
እኛ እኮ መጠየቅ መጣር ነው። እግራችን መሬት ላይ መንቀሳቀስ አለበት፣ መጣር አለብን ማለት ነው። የምንችለውን ሁሉ ለውጥ ስንጀምር የሆነ ነገር ላይ ስንጓዝ እምቢ ይለናል። ያንንም መንገድ እንጓዛለን፣ አይሳካም። ያንንም ለመክፈት እንሞክራለን፣ አይሆንም። ግን እንቀያይረው፣ አንድ መንገድ ላይ አንሁን ማለት ነው። አንድ በር ብቻ ቆመን ካልተከፈተ አንበል፣ እንሞክር የተለያዩ ቁልፎችን። በሩ አልከፈት ካለን እስኪ ሳሉት የሆነ በር አለ፣ ብዙ ቁልፎች በእጃችሁ ይዛችኋል። ከነዛ ቁልፎች ውስጥ የዛ በር መክፈቻ አለ። ጠይብ በመጀመሪያ ልታገኙ ትችላላችሁ፣ አላህ ሱብሃነሁ ወተዓላ ሽቶላችሁ። ግን ደግሞ ብዙ ጥራችሁ ልታገኙ ትችላላችሁ፣ ብዙ ሞክራችሁ ማለት ነው። ብዙ በሞከርነው ቁጥር ደግሞ እንማራለን። በሁሉም ውድቀታችን እኮ ትምህርት ነው መማር ያለብን። ወደቅኩኝ በቃ አለቀልኝ ብለን በዚያው መቅረት አይደለም። ተምረን እሺ የሆነ ነገር አጋጠመኝ፣ እሺ እንዴት ላስተካክለው? ምንድን ልታስተምረኝ ነው አላህ ይህን ያመጣኸው? ከምን ጀምሬ ላስተካክል? ቦታችኋል። ራሳችንን መፈተሽ፣ ምን ስላበላሽ ሆኖ ያልተሳካው የሚለውን ማለት ነው እንጂ በቃ እኔ ቀድሞ እድል የለኝም ብለን መውደቅ አይደለም። እኔ ባለፈውም በድል እንደማላምን ነገራቸዋለሁ እና እኔ ማምነው ያው በጥረት ነው። በጌታው ተወክሎ የጣረ ሰው በሁለቱም ሀገር ከንቱ አይቀርም። በዚህኛው ሀገር ከንቱ ቢቀር በዛኛው አይቀርም። የኛ ጌታ እኮ በዳይ አይደለም። እና የውስጥ ጦርነትን ማሸነፍ መቻል አለብን። የውስጥ ጦርነት ይህን ነገር ብጀምረውስ፣ ቢስቁብኝሳ፣ እሷም እኮ እንደዚህ ያደረገች ብባልስ፣ አረ ይቅርብኝ ላድርገው፣ እንደዚህ እያልን እናደርገዋለን ይሉናል። በቃ እንዳልነው ያልነው ነው የምናገኘው። ባይሉንስ እሺ እኔ አይመለከተኝም። ሰዎች የሚኖሩት የራሳቸውን ህይወት ነው። እኔ መኖር ያለብኝ የራሴን ህይወት ነው። ወድጀዋለሁኝ፣ ጥሩ ነው፣ አላህ አይቆጣብኝም፣ የሚወደው ነገር ነው ብለን ራሳችንን መጠየቅ። አዎ ከሆነ መልሳችን ማንንም ምንንም አንፍራ። ሰዎች እኮ አንድ ሰሞን በእናንተ ሊገረሙ ይችላሉ። ከዛ እኮ ወደ ራሳቸው ህይወት ነው የሚገቡት፣ ወደ ራሳቸው ህይወት። እንደውም ያ ነገር ነገ ጠዋት እናንተን ሊጠይቋችሁ ይችላሉ። እንዴት ነው እዚህ ቦታ የደረስሽው? እንዴት አድርገሽ ነው ያሳካሽው? እኔም ላድርግ ሊሏችሁ ይችላሉ። እና እንደዚህ መስዋዕትነት ስትከፍሉ ደግሞ ሰዎችም የሚጠቀሙበት ነገ ጧት እናንተን አይተው እንደናንተ ለመሆን የሚጥሩበት ነገር ላይ መሆን አለበት። ራሳችሁን አውጥታችሁ ሌሎችም የሚወጡበት ስበብ መሆን መቻል አለባችሁ። ገብታችኋል? እናንተ መንገዱን የምታሳዩ ከፍ ያለ ነገር ትመኛላችሁ፣ ዱዓ ታደርጋላችሁ፣ በዛ ነገር ላይ ጥረት ታደርጋላችሁ፣ ይሳካል ማለት ነው። ከተሳካ ለሌሎችም መንገድ ቀደዳችሁላቸው ማለት ነው። ሌሎችም ያሳኩታል። አራ ያለ መሆን እንሞክር። ዝም ብለን ሁል ጊዜ ተከታይ አይደለም። አሁንም እንደነገርኳቸው አመፀኛ ሆኖ አይደለም፣ በመልካም ነገር ላይ በቃ ስኬታማ በመሆን ላይ እስኪ አእምሯችን እኮ ካሰራ ነው ከፍ ከፍ ያለ ነገር ማመንጨት እንችላለን። ግን ምንድነው ሁልጊዜ ጋጋታ ላይ ነን፣ የውጭ ጦርነት ውስጥ ነን። በቃ እንደዚህ ብሉኝስ ባይሳካስ፣ እሺ ባይሉኝስ፣ እኔ እኮ አይወዱኝም፣ እኔ እኮ ሰው አይወደኝም፣ እኔ እንደዚህ ነኝ። በቃ እዚህ ውስጥ ነው ያለ ነው። ይሄንን እናስተካክለው። እስኪ ወደ ውስጥ እንመለስ ማለት ልክ ረቶ ወይም ደግሞ በርሚል እቃ ስናወጣ እንዴት ነው ስልካችንን አብርተን ምናምን አይደል አዘግዝቀን የምንፈልገው። እስኪ ወደ ራሳችን እናብራ፣ ወደታች ማለት ነው እንመልከታት። እስኪኛ ወደ ውስጥ ማለት ነው። ወደ ውስጥ እንመልከት፣ ራሳችንን እንፈትሽ። ገብታችኋል? ምንድን ነው የምፈልገው እኔ በህይወቴ? የኔ ፈኔ ምንድን ነው? ስኬታማ የሚያደርገኝ ነገር ምንድን ነው? ሰዎችን የምጠቅምበት፣ ራሴን ጠቅሜ ሰዎችን የምጠቅምበት ነገር ምንድን ነው? እዚህ ጋ ውዶቼ ማለት ነው አዲስ ዩቲዩበር ጀማሪዎች ምንም አይነት ፈን የለኝም ምናምን ትላላችሁ። እመኑ፣ ቁጭ ብላችሁ ራሳችሁን ከጠየቃችሁ ብዙ ሀሳብ ይመጣላችኋል። ብዙ ሀሳብ ሰዎችን የሚጠቅም ኢትዮጵያ ላይ ከተቀመጣችሁ አይቀር ሰዎችም ቁጭ ብለው ሰምተዋችሁ የሆነች አንዲት እውቀት ቢያገኙላችሁ እና ራሳችንን እናሻሽል፣ ውስጣዊ ጦርነታችን እናሸንፍ። እኛ ችግራችን ከውጭ የሆነ ነገር እውቀት ስናገኝ ቆይማ ለእናቴ ቆይማ ለእህቴ ነግራችኋለሁ እንዲስተካከሉ ነው የምንለው። እኛ እስኪ ራሳችን እናስተካክልና እንደርሳለን፣ እናስተካክላለን ሁሉንም ማለት ነው። ግን ቀድመን እስኪ ለኛ እንድረስላት ማለት ነው። ለራሳችን እንድረስላት። ይሄን ነው
እንግዲህ አላህን አስቆጥተን ከሆነ ሰዎችን በድለን ከሆነ የሚለው ዛሬ ያው ራሳችንን በድለን ከሆነ ነው። እንግዲህ ያው በሙቀድማ ደቂቃው እየሄደ ነው። ራሳችንን በድለን ከሆነ ራሳችንን ይቅርታ መጠየቅ መቻል አለብን። እየደከመን ደክሞን እየሰራን አርፈሽ ትሰሪው እንዴ ስንባል ጀግና ለመባል አይ እሰራዋለሁ ብለን የምናደርገው ነገር አለ። እርቦሻል እንዴ አራበኝም ወደም እንዳንባል ነው። ምንድን ነው እንዴ? እኛ እኮ ሰውነን ግልጽ መሆን አለብን ማለት ነው ውዶቼ። ራሳችንን መበደል የለብንም። ደክሞሻል፣ ደክሟቸዋል፣ እረፉ። አዎ ደክሞኛል፣ እረፍ። እርቧቸዋል፣ አዎ እርቦኛል ብላ። አሞኛል፣ ኸላስ የሰውነት ባህሪ ነው እንጂ ራሳችንን ብድል አናድርግ ማለት ነው። ህፃን ልጃችንን ሰው እንደዚህ ቢያደርግብን እንደዚህ ብትሆንብን ምንድን ነው የሚሰማን? እኛ እኮ እንደዛው ነን እኮ። እኛ ለእኛ ያለ ነው እኛ ነን ከጌታችን ቀጥሎ ማለት ነው። ጠይብ ረበና ስመ ነሕና ያኒ ከዛ በኋላ እናትሽናል አንቺ ሆነችም ካለችሽ የምትጠቅምሽ ማለት ነው። ከዛ ውጭ ሁሉም ቀሪ ነው። ሁሉም ካንገብ በላይ ነው ማለት ነው ውዶቼ። ለራሳችሁ ሁኑ። ኢለሊቃ በርቱልኝ ውዶቼ ባይ